በሁሉም መስክ ይሄ በአውዳሚ ጦርነት የሚያልቀው እንዳለ ሆኖ እንዴት እያደረገ ደግሞ የኢትዮጵያ ህፃናትን ገና ታዳጊ ተተኪ የሚሆኑ ህፃናትን እንዴት በሽያጭ እያወጡ እንደሚቸረችሯቸው ደግሞ ከዚህ መረጃ እንከታተልና ተመልሰን እንገናኛለን። መረጃና ደህንነት ላይ ያላችሁ ሰዎች ስንት ልጅ ከኢትዮጵያ እየወጣ እንደሆነ ታውቃላችሁ? ህፃናቶችን በየቀኑ ስንት ፍላይት ውስጥ ልጆች እንዳሉ ልክ እንደማንኛውም ኤክስፖርት እንደምደረግ ኮሞዲቲ ልጅ እየወጣ ከሀገር እንደሆነ ታውቃላችሁ? ማንም ሰው መልስ የሚሰጥ የለም እዛ ውስጥ። ኦኬ አሁን እነዚህ ባለሙያዎችን ኮሚቴ አዋቅሮ እዚህ አዲስ አበባ ውስጥ ስንት ኤጀንሲ አለ? ስንት ህፃናት ማሳደጊያ አለ? ፍርድ ቤቶች ውስጥ ስንት ልጅ ነው በቀን ስንት ኬስ ነው የሚወሰነው? እያንዳንዳችሁ ይሄ ኬስ አጠገባችሁ ሲደርስ እነማን ናቸው? እውነት ህፃናት እናት አባት ያላቸው ሰዎች ናቸው? እውነት ወላጅ ያጡ ልጆች ናቸው በጉድ ፈቻ እየተሰጡ ያሉት? እውነት የተቸገሩ ናቸው? እነዚህ ወላጆች ከየት ነው የሰሙት ስለ ጉድ ፈቻ? ይሄንን መረጃ ፈልጋለሁ። በየወሯን እየተሰበሰብን በሚኒስትር ደረጃ ሪፖርቱን እንገመግማለን። እሺ እኛ እንደዚህ ልጅ እንደ ዕቃ ከአገር እየወጣ አገር እንመራለን ብለን እንቀጥላለን። ይሄን ያየው እንቀጥላለን። ይሄን ማስቆም አለብን። ፈርስት ኢንስታንስ ኮርት ያልኩ ማለት የመጀመሪያ ደረጃ ልደታ ያለው ማለት እናንተ ቁጥሮች በቀን ስንት ኬዝ መወሰን እንዳለበት የሆነ ሊሚቴሽን መቀመጥ አለበት። ይሄ ኢንቨስቲጌሽን እስኪያልቅ ድረስ አሉ። እሺ በዛ የተነሳ ኮሚቴ ተዋቀረ። ሁላችንም ወደ ስራ ገባን ማለት ነው። ሌላ የምንሰራው ስራ አቁመን አዲስ አበባ ውስጥ ስንት አዶፕሽን ኤጀንሲ አለ? ስንት ህፃናት ማሳደጊያ አለ? እንዴት ነው የሚመጋገቡት? ህፃናቶቹ ራሱ ከየት ነው ልጆች ከየት ነው የሚላኩት? በተለይ ወደ እሱ እንድትገቢልኝ ይፈልጋለሁ። ይሄ ነው ከዚህ በኋላ ያለው አስገራሚው ነገር። እነዚህ ልጆች ከየት ነው ማኒ ተገኝተው የሚሄዱት ወደ ውጭ ሀገር የሚላኩት? ይሄንን ወላጅ አልባ ናቸው። ይሄንን መስራት ስንጀምር ያየናቸው በጣም አስገራሚ ነገሮች፣ አንደኛ ኤጀንሲ ለምሳሌ ኤጀንሲው በባል ስም ከሆነ ህፃናት ማሳደጊያው በሚስት ስም ነው። ድራይቨሩ ልጅ ነው። ለምን? ከዛ ልጆች ሶሻል ወርከርስ አሉ። እሺ ሶሻል ወርከርስ ይቀጠሩና ይላካሉ በየገጠሩ። አይደለም አዶፕሽን እንደሆነ ስሙን ሰምተው የማያውቁ ሰዎች ለምሳሌ ወላይታ ገጠር ሻንቶ ወይም ዳውሮ ታርጫ ወይም ጎፋ ውስጥ ሰላምበር ወይም መቀሌ አድዋ ላይ ወይም ኦሮሚያ ወለጋ ላይ እናቶች ስለዚህ ምንም የማያውቁበት ቦታ ነው ሶሻል ወርከሮቹ ሄደው እዛ አካባቢ ያሉ የእድር መሪዎችን የአካባቢ ሊቀመንበሮችን ተሰሚነት ያላቸው ሰዎች ይዘው እንደዚህ ልጆቻችሁን አሜሪካን ሀገር አውሮፓ ብትልኳቸው እኮ ተምረው መጥተው እናንተን ይረዳቸዋል፣ ሌሎችንም ልጆች ይወስዳቸዋል፣ የእናንተም ህይወት ይቀየራል ተብለው ሰዎቹ እንድመለምሉ ተሰጥቷቸው ጨጭቀው አሳምነው ነው እነዚህ ልጆች